ስደተኛዋ ሰብሌ ክፍል 5። ሰላም ውድና የተከበራችሁ ቤተሰብ እንዴት ቆያችሁ? ሰላማችሁ ይብዛ። ሰብሌ ምስኪን አሁንም ስደት ሊጀምር ነው። ያው ኦልሬዲ ጀምራለች በሉ። ምክንያቱም እንግዲህ በፊት ስደት ላይ ዳዊት ባለቤቷ ነው፣ የህይወት አጋር ነው። ነገር ግን አረብ ሀገር ልኳት በፊት የሰራችውን ብር እያንዳንዱ ወደ እሱ ነው የምትልከው ማለት ነው፣ ከዚህ በፊት እንዳየነው ክፍል። ነገር ግን ሰብሌ በቃኝ፣ ደክሞኛል፣ የሰው ሀገር ሰልችቶኛል ብላ ወደ ሀገሯ ስትመጣ ያው በገንዘቤ በሰራሁት በደከምኩት እኖራለሁ ብላ ነው የመጣችው። ነገር ግን እንዳሰበችው አልሆነላትም። ዳዊት ብሯን ጨርሶ ነው የጠበቃት። ያው ከብዙ ሴቶች ጋር ነው እሱ የሚውለው፣ ብዙ ሴቶች ነው የሚቀያየው በሷ ገንዘብ። ሰብሌ ምስኪን የሰው ቤት ሰርታ ደክማ ለፍታ የመጣችው እሱ ይጫወትበታል። ለብዙዎቻችን ትምህርት የሚሰጠን ድራማ ነው። ምክንያቱም በዚህ የተጎዱ ብዙ እህቶች አሉና። እንግዲህ ሰብሌ ያላትን ገንዘብ ለመጠቀም እንዲሁም ጨርሳ ወደ ሀገሯ ገብታ ነበረ። ያው እንደገባችም ከቤት ወጥታለች። ሚኪ ነው ያሳረፋት። ሚኪ ግን እየመከራት ነው። ሚኪ ግን ይሄን ልጅ በፍጹም አትመኘው ይላታል። ነገር ግን እሷ በጣም ስለምትወደውና ስለምታፈቅረው በጣም ነው የምታምነው። ይቅርታ ጠይቋትም ከዛ ከሴት ጋር አይታ ይቅርታ ስጠይቃትም ይቅርታውን ተቀብላ ነው ተመልሳ ወደ ቤት ገባችው። እሱ ግን ያስገባት ዳግመኛ ወደ አረብ ሀገር ልኮ የእሷን ጉልበት ለመብላት ነው። ዳዊት ንግድ እንጀምራለን ብሎ አታሏት ዳግመኛ ወደ አረብ ሀገር ሊሰዳት ነው። ሰብሌ ግን በፍጹም እኔ ወደዛ አልመለስም ስትል አይ ንግድ እንጀምራለን ብሎ ስለጠየቃት ባለን ገንዘብ በሰራሁት ገንዘብ እንሰራለን አለችው። እሱ ምን አላት? ገንዘቡ ስለሌለ ግዴታ ሄደሽ ሰርተሽ መምጣት አለብሽ አላት። ሰብሌ ደግሞ ሰርቼ ያመጣሁት ብርስ ብላ ስትጠይቀው እናቴ ታክማበታለች፣ እናቴ ደግሞ ያው ገንዘቡን ቤቱ ሽጣ እስከምትመለስ ድረስ እስከዛ አንቺም እየሰራሽ መላክ አለብሽ ብሎ አሳምኗታል። ሰብሌም ለመሄድ ቆረጠች። ሚኪ ግን ደስ አላለው በስራ ሁሉ ስለደረሰበት። ያቺ የተላከችው ሚኪ ጋር የምትቀመጠው ልጅም ስራዋን እየሰራች ነው። እዚህ ጋር ዳዊት ጋር ትመጣለች፣ እዛ ጋር ደግሞ እሷ ወደ አረብ ሀገር እንድትሰደድ ትፈልጋለች። መጨረሻ ግን ሲያቀብጣት በሚኪ ስልክ ቴክስት ልካላታለች ለሰብሌ። ሰብሌ ስልክ ሲደወልላት ዳዊት ነው አንስቶ ይዘጋበት። እሱ ግን ቶሎ አሸሽቶ እሱ ሳያውቅ ወደ አረብ ሀገር ሊሰዳት ነበር። ነገር ግን ስልኳ ለምንድነው እምቢ አለኝ? ለምንድነው ማታነሳለኝ? አላስቀየምኳትም። ነገር ግን የሚኪ ጎደኛ መልካም ጎደኛ አለ። እስኪ የላክላትን መልእክት ተመልከት። ምናልባት መልእክት ልከላት ከሆነ ሚኪም ወደ መልእክት ማየት ገባ። መልእክቱን ሳይ የተጻፈለት ቴክስት አለ። ያንን ሰብሌ እንዳደረገችው አወቀ። ሰብሌን አፋጠው ስጠይቃት አዎ ዳዊትን የላከኝ፣ ምክንያቱም አንተና ሰብሌን እንዳራርቀው። ሰብሌም ደግሞ አሁን ቤተሰቦቿን ልትሰናበት ወደ ክፍለ ሀገር እየሄደች ነው፣ ዳግመኛ ወደ አረብ ሀገር ልትሰደድ። ስለዚህ እንግዲህ ሚኪ ሰብሌ እንዳትሄድ እንግዲህ ሮጦ ሊደርስባት እየተከታተላት ይገኛል። ውድ ቤተሰቦቼ የሰብሌ ታሪክ እኔ ግን በጣም ትምህርት እየሰጠኝ ነው። እናንተም ተከታተሉ። በዚህ አጋጣሚ ውድ ቤተሰብ ባለትዳር ያላችሁ እንዳትጎዱ ራሳችሁን ጠብቁ መልእክቴ ነው። መልካም ቆይታ ይሁንላችሁ። የሚቀጥለው እስከምንገናኝ